ልሸኝ እሺ ልሽ እኮ አልኩኝ። አረ ሰላም ነሳኝ በጠበጥከኝ አልሽ። እሺ እኔ ልሸኝሽ አልኩኝ። ይህ ሁሉ ጥፋት ምንድን ነው? ምንም ጥፋት እኮ የለበትም። ምንም ማለት ነው። ልሸኝሽ የምትሄጂበት ልወቅ አታስኝ በእግዚአብሔር እንጂ አንዱን እንኳን እሺ በይ። እኔ አይሰለቸኝም እንደ እኔ አይደክመኝም እንደ እኔ አይመረኝም አያስጠላኝም። በዚህ ሰዓት ብሩኬ ምን ያክል ነገራቶቹ እንዳስጠሉትና እንደመረረው፣ ሀይሚ ግን ራሷ ብቻ ነች ተበዳይ መስላ የምታወራው ሁል ቀን ማለት ነው። በነገራችን ላይ ቦስን አግኝተ ነው አይደለም እዚህ ተደዋውለን ተቀጣጥረን ምናምን ነገሩ እና በአንድ ወር ምን ነው ንቤ ነከሰው መስለ ብጥብጥ ብለህ መጣ። ለማንኛውም እንኳን ደህና መጣ። ቤተሰቦች ተረብሸዋል። ምን ትላለክ? አንዳንድ ሰዎች እሱ እኮ ለእንትኑ መኖር አለበት፣ ለእናቱ መኖር አለበት እንደዚህ። እኔም እኮ የምኖርለት ፋሚሊ አለኝ፣ እኔ የምኖርለት ሰው አለኝ። ለዛ ነው ታዲያ ጋሽዬንና ማዘርሽን ፎቶ አንስተሽ ሰው ወደ መንገድ ጉዞ ሲሄድ የማርያምን ወይ የሚካኤልን ድርሰን እንትን መጽሐፍ ቅዱስ ወይም ደግሞ ምስል ነው ይዞ የሚሄደው። አንቺ ለዛ ነው ታዲያ እናትና አባትሽን ፎቶ አንስተሽ ይዘሽ ሄድሽው? ብሩኬ ለእናቱ ይኑር ስለተባልሽ ነው? ወይኔ እድሜ ልክሽን እንደው የሰዎችን ኮመንት ስትመልሽ ትኖሪያለሽ። ሀይሜ በቃ የራስሽን ስራ ረሳሽው። በራስሽ የምትተማመኝ ሰው ቤተሰብ ባለሽ በቃ ኮመንት ባለሽ ሆነ የምትኖሪው ጉድ ነው። ቤተሰቦች አይረዛ እንደው ዛሬማ ልንገራቸው፣ ዝም ማለት አላስቻለኝም፣ መናገር አለብኝ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ያው ይሄን ቪዲዮ ስሰራ ከእንቅልፌ ስሰቃ ነው የምሰራላችሁ። ቪዲዮ ድምፄ ኮርኮር ያለ ከንቅፌ እየተነሳ ስለሆነ ይቅርታ አድርጉልኝ የኛ ውድ ቤተሰቦች። እና ዛሬ ስለ ሀይሚም ስለ ብሩኬም አንዳንድ ነገር እናገር መቻለሁ። እንዲሁም ደግሞ ደጋፊ ነን ባዮቹ ስለ ስጦታቸው ሳይቀር ሁሉ ዝርዝር አድርገው የሚያወሩ አሉ። በነገራችን ላይ ማለት ነው እነሱ ሰላም ሆነው በተሰጡበት ሰዓት ነገም ተነገ ወዲያም ከዛ ማንም የሰጠ ይስጥ እንጂ ዛሬ ላይ አስገብጣቸው ወይኔ እሷ ስላለች እኮ ነው ላይ በላይ የሰጠነው ለብሩኬ ጊፍት። ኧረ ሀይሚ ባትኖር አልሰጡትም ነበር ማለት ነው። እስኪ እናያለን። አትኖር እስኪ ሀይሚ ትጥፋና እስኪ ብሩክ እንደው አይኑር እስኪ በምድር ላይ ምን ይሆናል? እስኪ ምን ይጎለዋል? እኔ እኮ ግርም ነው የምትሉኝ ማለት ነው። ሌላው ሲቀጥል ደግሞ እንደው ከመጀመሪያ እስከ መጨረሻ ማለት ነው ችግር ያለው አሁንም ሀይሚ ጋ ነው ችግር። አንድ ሰው ብሩክን እወደዋለሁ ያለ ሰው የመጣ ሰው ሁሉ አሁን እንደው እውነት እንናገር ከተባለ አብስላት ማለት ነው። ታፍቅረው አታፍቅረው መች ተናገረች? በአንድ ቀን ገና በአንድ ቃል ነው እንዴ አልፈልግም በቃ ብላ ጥላ የምትሄደው? ይሄ ማለት እኮ እኔ እንደው ስራ ነው እንጂ ስራ ስለሆነ ነው እንጂ በጣም ከባድ ችግር ያለው ሀይሚ ጋ ነው። ምክንያቱም ከቤት መውጣት የለባትም። ለምንድን ነው የምትወጣው? ምንም በተመለከተ ምን አደረገ ብሩክ? ከእንቅልፉ ቀስቅሳ እንዲህ ልሄድ ነው እንዲህ ቦታ ልወጣ ነው እንዴ? ብሩክ እኮ ማለት ነው ሁሉም ሰው ወንድ ይጎትታል፣ ወንድ ያመጣል፣ ይሰደባሉ፣ ተቃቀፉ፣ ተጋጋጡ ይባባላሉ። ብሩክስ ሀይሚ እንዳትሰደብ እሱ ሴት እያመጣ እየሰራ እሷ ተከብራ እንድትኖር ቤት ውስጥ ከማንም ጋር ትጠጋጋ፣ ከማንም ጋር ትነካካ። ማን ነው? ብሩክ እኮ ነው የሚያስከብራት። እስኪ ላይቭ ላይ ስትገባ እሷ ትቀጣ ሲባል ለምንድን ነው እሷ ትቀጣም የሚለው? ለምንድን ነው የሚለው? ስለሚያከብራት ስላስከበራት፣ በሴትነቷ እንዳትሸማቀቅ በምትባለው ነገር ድራማ ማምጣ ከሰራይ ስለምትሰደብ በቃ ከዚህ በኋላ አንቺን ማንም ሰው እንዲናገርሽ አልፈልግም በማለት እንደዛ እናንተ ክብር አይታያችሁም። ሲጀመር ምንም አይታያችሁም። እና ኮመንት የተወራው ሁሉ እየመጠች እንደዚህ ለእናቱ ይኑር ተብላ እሷ ደግሞ እንደዛ ስትባል እሷ የእናት አባቶችን ፎቶ ይዛ ሄደ። ሁሉን ነገር በድርጊት አሳይተሽ ትገፊዋለሽ። አንቺ በመጀመሪያ የቤትሽን ሰላም መመለስ ያለብሽ ከቤት ሳትወጪ ነው። ብሩክን አስወጪው ስትባል ብሩክን እስከ ሻንጣው አባረረችው። አስቡ፣ አስወጪው ስትባል ይህ ሁሉ ሀይሚ የምትሰራው ሁሉ ገስት ላይ ቁጭ ብሎ የሚሏትን እያንዳንዱን ነገር ለብቻሽ ወጥተሽ ኑሪ አሏት። ይኸው ለብቻ ወጥታ መኖር ጀመረች። ደግሞ ነገ እቃሽን ጫኝ ሲሉሽ ደግሞ ነገ እቃሽን ጭኝ ትመጫለሽ። ከዛ ደግሞ ትናንት ከወጣሽ በኋላ እንደዚህ መሄድ የለባትም መውጣት የለባትም። እሱ ቤቱ እንዴት ቁጭ ይላል ታዲያ? እሱ የሚወጣ ቤቱ ይልቀቅ፣ እሱም አንድ ላይ ይለቅላቸዋል። ምን ችግር አለው? እሱ እኮ ልውጣ አንቺ አትውጭ ብሏል እኮ መጀመሪያውኑ ማለት ነው። እንዴ
ሀይሚ እስከ መቼ ነው የኮመታተሮችን ነገር ይዘሽ እንደዚህ በየጊዜው በቃ እያንዳንዱ ነገር እየተከታተልሽ መመለስ ትገፊዋለሽ? አትገፊውም እኮ እነሱ እኮ የራሳቸውን ኑሮ እያሞቁ እኮ ነው ያንቺን ኑሮ የሚበጠብጡት። አልታወቀሽም እንጂ የምሬ ነው። እንዲህ ይግባ አስገቢው፣ ይቅርታ አድርጊለት፣ ይቅርታ አረገ። ሰፕራይዝ አላረጋትም፣ ሰፕራይዝ አረገ። 2 ወሩ ሙሉ ብሩኬ ሀይሚን ለመናት። 2 ወር ሙሉ እንዴ! ሰው ተለምኖ ነው እንዲህ ህይወትን የሚኖረው? ምን ነው በሰላም መኖር እያለ ምን ነው? ነረ ሲንግልነት ታድላችሁ ሲንግሎች፣ በዚህ አጋጣሚ ታድላችኋል። የምድን ትነግራችሁ ሲንግሎች ከነዚህ ከብሩክ ፈተና ታድላችኋል እንዴ! ብሩክ እኮ ሀይሚ ጥሩ ሰው ሆነች። በቃ አሁን በቃ ወደ ራሴ ተመልሼ ደስተኛ ልሆን ነው ብሎ ድቅድቅ ባለ ሰዓት በሆነ ነገር ትመጣና በቃ ሞቅ ደመቅ ያለ ህይወታቸውን አምጥታ ቀዝቃዛ ውሃ ነው ችልስ የምታረግበት። አሁን ይቺ 2 ቀን ልንከባከበው እንደዚህ ነው በሰፕራይዝም በምንም እኔ ጋ ደፋ ቀና ሲልልኝ አሳዝኖኛልና አሁን ደግሞ ይቺ የዛሬዋ ቀናችን ልዩ ቀን ናት። በየአይነቷ ምግቧን ሰርታ እንደዛ አለች። አዳሜ ተመለሰች ብሎ ሁሉም ደስ ብሎታል። እኔ ግን የሆነ ነገር እንዳለ ገምቼ ነበር። ድራማ ቢሆንም ባይሆንም ሀይሚ የምትናገራቸው ንግግሮች የሆነ በቃ እንዴት ነው ተስፋ የቆረጠ ሴት ሁል ጊዜ ብሩክ እንዲሰደብ፣ ሁል ጊዜ ብሩክ ሰው አፍ እንዲገባ፣ በቃ የሆነ እሱ እንዲረገጥ። ለምንድን ነው የሆነ የምታወሪውን ነገር ቆጠብ ብለሽ እንደዛ እንዳልተደሰትሽ እንደዛ ባትደሰችና እሱን ባትፈልጊው እዛ ቤት ውስጥ ይሄን ያህል ጊዜ ትቆያለሽ? እዚህ ቤት ከመጣሁ እኔ ደስተኛ ሆኜ አላቅም። እና ታዲያ ደስተኛ ያልሆንሽ እንደሆነ በወሩ አዳዲስ ቤት እየተከራየ ብሩክ አለማየሁ ያኖረሽ ነው? አልገባኝም። እኔ ምክንያትሽ ምን እንደሆነ ሊገባኝ አልቻለም። ጋይስ የፈለጋችሁትን በሉኝ። እንዴት ነው አንድ ሰው የሆነ ሳምበዲ የሆነ መንገድ መጣ ብሎ ከቤት መውጣት? ሁሌ ችግር የሚፈጠረው በሷ ነው። ችግርን ተጋፍጦ ማሳለፍ አችልም። የፈለገ ነገር ብሩክ ያምጣው ችግሩን አይደለ ተጋፍጣ እሷ ምንም አትወጣም። ምንም እሱ እኮ ችግር ውስጥ እየሄደ የሚዘፈቀው የእሷን ችግር ለመቅረፍ ነው። ገባችሁ አይደለ? አሁን አንድ ድሃ ሲራብ ማለት ነው መስራት የማይችለውን በቃ መዋል የሌለበት ቦታ ሄዶ ይውላል። ለምንድን ነው? ስለ ራበው ነው። ረሃቡን ለመሸፈን በቃ ለማግኘት ነው አይደል እንዴ? ስለዚህ ብሩኬ ደግሞ በእሷ ፍቅር ተርቦ ስለነበረ እሷ ጋር ሰላም የሚፈጥረው ነገር ስለመሰለው ምን አይሰራል እኮ ከዚህ በፊትም በሊንዳም አይተነዋል። ምንም አዲስ ነገር አልተሰራም። ችግሩ ዛሬም ነገም ያለው ሃይማኖት ታደሰ ጋር ነው። ምክንያቱም የኮመታተሮችን የምቀኞችን እየሰበሰበች የምትሰራው ሴት ልጅ እንዴት በሯን ከፍታ ይግቡ በቃ ብላ እንዴት ፈቅዳ ትሄዳለች? ከዛ ደግሞ ነገ መጥቶ እንደዚህ አሁን ዛሬ ትመጣለች፣ እስኪ አንዷ ትመጣለች። ግን ብሩኬ በቃ ማንንም ሰው አታስገባ እዚህ ጋር ማንንም ሰው አታገኝ። በቃ ከራስ ጋር ሁን። ማንም የፈለገ ነገር ይሁን ስራው ራሱ ባይሰራ ይቅር በሰራ ይቅር ራሷ ትመጣለች። እንደወጣችሁ ራሷ ትመጣለች። አይታወቅም። በነገራችን ላይ አሸንፎም ወይ ሊመልሳትም ይችላል። ከመኪና ስትወርድ አላየናትም። ተመልሳም ሊሆን ይችላል። እዚህ ጋር ስራ ነው እያላችሁ ነው። ስራማ ስራ ነው ገብቶኛል። ግን በስራው መካከል ለምንድን ነው ብሩክን የሚያስጠቁር ነገር የምትናገረው? ለምንድን ነው? እኔ የምኖርላቸው ቤተሰቦች አሉ። የለም ማናላት? እነዛ እኮ የለም ያሏት ሰዎች እኮ ጠላት እኮ ናቸው። ለእነርሱ መልስ መስጠት ምን አስፈለገ እንዴ? ብሩክ እኮ እንዲህ ልመልስ ካለ እኮ የስንት ሰው እንዴ! ኧረ እሷ እንዳይናገርም አንዳንዴ በጣም ምርር ሲለው ለእሷ እያለ አንዳንድ መልሶችን ይሰጣል እንጂ እንዴ የእሱ የተባለው ሁሉ እኮ መስራት ከቻለ አንድ ፋይል ያልፋል እንዴ። እሷ እኮ የእያንዳንዷን እኔ እንዲህ ብላችሁ ነበር እንደዚህ ብላችሁ ነበር እንዴ ያ ያለው ሁሉ እኮ ከብሩክ ጋር ያለሽን ህይወት አይኖርልሽም ማለት እንዴ። አንቺ ነሽ የምትኖሪው፣ አንቺ ነሽ መወሰን ያለብሽ። ሰው ስላለሽ አንቺ የምትኖርለት ቤተሰብ የለም ማለት አይደለም። በዚህ ልክ ማሳየት ይጠበቅብሻል። ህፃንነት ነው ይሄ። የምሬን ነው የምነግራቸው። እኔ መቼ ገባኝ? እኔ እኮ አሁን ነው የገባኝ። እኔ የምኖርለት ቤተሰብ አለ። ለእናቱ ይኖር፣ አዎ ይኖርላት፣ 1000 ዓመት ይኖርላት ለእናቱ። አሁንም ቢሆን እንነግርሻለሁ እውነት እንዴ። ያ ማለት ብሩክ ለእናቱ ኖረ ማለት አንቺ እናትና አባት የለሽም ማለት አይደለም።
ነው ወይስ እንዴት ነው? አንቺም ለእናትና ለቤተሰቦች ኑሪ የሚለች ሰው የለም ማለት ነው? ነፍነ ያለው ለምንድን ነው ለብሩክ የሆነ ነገር የሆነ የሚባሉት ነገር የሚያናድድሽ? በአንቺ በኩል እኮ ስንት ነገር ይረገጣል ብሩክ አይደል እንዴ? ስለዚህ ቤትሽን ተመልሰሽ መተሽ ዝጊ። ከብሩክ ጋር ያለሽን ሰላም መልሺ። ቤተሰቦች ደግሞ አሁንም ብሩክ ላይ የምትፈርዱ ሰዎች ቻናሉን 300,000 አስገቡት፣ የሀይሚን ማለት ነው። ካለበለዛ ሀይሚ 300,000 ካልገባች መቼም ሰላም አይኖርም። ይህን ጠንቅቄ ነው የምነግራቸው። ገና ይቀጥላል ጦርነቱ። ስለዚህ ከዚህ በላይ ራሳችሁን በጊፍተሮቻቸው፣ በቤተሰቦቻቸው፣ በአድናቂዎቻቸው ሁሉ አትመጻደቁ። አንዳንድ ደጋፊዎች ስለምታዩት ቪዲዮ ብቻ አውሩ። በቃ እሷ የተባለችውን ሁሉ ነው ይሄ ገስት ላይ ቁጭ ብሎ የሚያወሩትን ሁሉ ነው የከወነችው። ብሩክ ራስ ውጭ ወጣ፣ ብሩክ ሳይመጣ ቀረ፣ ውጭ ወጥቶ ደግሞ የሆነ ነገር ቢያደርግ አስገቢው ገባ። በቃ የተባለችውን አንድ ባንድ አድርጋለች። የቀራት ነገር ደግሞ ምንድነው? ለእናቱ ይኖርላት፣ አንቺ ቤተሰብ የለሽም የተባለችውን ቤተሰብ እንዳላት ለማሳወቅ ትናንትና ቦርሳዋ ውስጥ አድርጋ ይዛ ሄደች። በዛ ልክ እኮ አይጠበቅብሽም እኮ አንቺና ፈጣሪ ካወቃችሁ በቂ ነው ሲጀመር ማለት ነው። እና ከእሷ ከኮመታተሮች ጋር ነው እልዋ ማለት ነው እንጂ ከብሩክ ጋር አለ። አሁን ነገ ደግሞ አልቅሳሽ ትመጫለሽ። ከዛስ ምንድን ነው መልሱ? እንደው በዚህ ልክስ ብሩክን ግራ ማጋባት ፈጣሪ ሲወደዋል። እንደው ለስራ ቢሆንስ አይገርምም? በጣም አንዳንዴ ተመልካችም እኮ እንዲረዳችሁ እንዲያዝንላችሁ ትክክለኛ መልስ መስጠት። አሁን ነገ ሌላ ሴት መጣች፣ እሺ፣ ከዛ ሀይሚ ተመልሳ መታ ልታለቅስ ነው ወይስ ምን ልትል ነው? ወይስ በዛው ዝም ልትል ነው? በዛው ዝም ካለች ደግሞ ብዙ የሚቀራት ነገር አለ። እንደዚህ አይደለም ሰው ተለያዩ ብሎ ነው የሚሄደው። ከቤት ተለያዩ ብላል ነው የሚሄደችው። ለምንድን ነው ሰው ቤት ለምን ይኬዳል? ሚስት እንኳን አግብታ እንኳን አይደለም ከባሏ ስትጣላ ቤተሰብ ቤት መሄድ የለባትም። ገበናዋን ቤቷ ነው ደብቃ መፍታት ያለባት። ለምን? እንዴት? እንዴ! ኧረ በስመ አብ! ኧረ በጣም ቢግ ሼም ነው ያደረገችው ሀይሚ። የመሬን ትነግራችሁ ከቤት መውጣቷ ማለት ነው። መውጣት የለባትም። ብሩክን እሺ ወንድ ነው ብለን ተቀበልንለት። ሻትወጣችሁ ወጣ። ይውጣ እያሉ ስለሆነ ተሳካሽ ወጣ። ሴት ልጅ እንዴት ትወጣለች ከቤቷ? ታስወጣለች እንጂ እንዴት ነው የምትወጣው? ያቸው የመጣችውን ሴት ምን ቆንጠራ ማስወጣት አችልም እንዴ? ለብሩክ እንደምትናገረው ሁሉ ተናገር አታስወጣትም እንዴ? ትችላለች። ማን ከለከላት? ማንም አልከለከላትም። ብሩኬ አይወዳትም። ብሩኬ ለእሷ ሴት ቦታ አለኝ ብሎ አላላትም። የራሷ ያመጣችው ነገር ነው። የራሷ ስሜት ነው፣ የብሩክ ስሜት አይደለም። ብሩክ ደግሞ ምንም ሊጸጸት አይገባም። በሰዓቱ ያደረገው እሷን ለማግኘት ነው። በቃ ለራሱ ቢሆን እኔ ብቻዬን ደብሮኛልና አንቺ ከኔ ጋር ሁኚ ብሎ አምጥቷት ቢሆን ብሩክ አሁን ጥፋተኛ ነው፣ ይጸጽተው ነበር። ግን ሲያመጣት አብሰላት እኔ ከሀይሚ ጋር እንዲህ ችግር ኖሮብኛል፣ ችግሬ እንዲፈታ አግዥልኝ ብሏት ነው የመጣው። ያንን ነገር ባይሆን ጥፋተኛ ነበር ብሩኬ። ግን ያንን ነገር ስለተናገረ ጥፋተኛ አይደለም። ልጅቷን ፈልጎ አይደለም ያመጣት። በቃ አንድና አንድ ማወቅ ያለባቸው ይሄ ነው። ሴት እየጎተተ ጥላው ሄደች። ደስ ያላችሁ ሰዎች አላችሁ፣ ደስ አይበላችሁ። ነገ ትመለሳለች፣ አሁንም ትመለሳለች። ከሀይሚ ጋር ምንድነው ችግርሽ? ያለብሽ አለብሽ። ምንም ችግር የለብኝም። ለምን ቤቷን ጥላ ትሄዳለች? ቤቷን ጥላ ሄዳ ከዛ ደግሞ ሌላ ሰው ሲመጣ ለምን አምባጓሮ ትፈጥራለች? ይሄ ለወደፊትም ቀጣይነት አያስፈልግም። በህይወታቸው መካከል ድራማ ቢሆንም መውጣት የለባትም። የትኛዋ ሴት ናት ወጥታ ከዛ እንደገና ሌላ ሰው ሲመጣ እየመጡ መጨቃጨቅ አስፈላጊ አይደለም። ቤትሽ ሆነሽ ቤትሽን አስከብረሽ ከዛ ቤትሽ የሚመጣውን ሰው ተጨቃጭቀሽ የሆነ ልኩን ነገረሽ ብታባረሪ ሴት ማለት ያች ናት እንጂ እንደ ጎረምሳ ወጣች ከዛ ደግሞ ተመልሳ መጣች ምን ማለት ነው? ይሄ ትክክል ስላልሆነ ነው እንጂ እኔ ከሀይሚም ምንም ችግር የለብኝ። አውቃለሁ ስራና ስራ ነው። ግን ደግሞ ሁሉ ጊዜ በቃ የራሷ የሆነውን ሰው የሚያስወጋ ነገር አለመናገር፣ ሁሌ ተበዳይ መምሰል ያስጠላል። ድራማ መሆኑን እያወቅን ቤተሰቦች ደግሞ ትክክል ነው ብላችሁ ወጣ ትናገር። ተጽዕኖ አለባት። አረ አለባት እንዲለካ እስኪ ትናገር፣ እንስማት እስኪ። ጉድ እኮ ነው። ለማንኛውም እኛ ውድ ቤተሰቦች እናመሰግናለን። ቡቡዬ የኔ አባት ፈጣሪ ከአንተ ጋር ይሁን። ሌላ ምንም ብለው ነገር የለም። አመሰግናለሁ ቤተሰቦች። ባይ አፈሩ አመግቤ ነው ምና